ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ተመድ 82,000 በላይ የቀድሞ ተዋጊዎች ወደ ህብረተሰቡ እንዲቀላቀሉ ድጋፍ ማድረጉን ገለጸ። በትግራይ፣ አማራ እና ኦሮሚያ ክልሎች 82,000 በላይ የቀድሞ ተዋጊዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ እንዲቀላቀሉ ድጋፍ ማድረጉን የተባበሩት መንግስታት የልማት ድርጅት አስታወቀ። የተመድ የልማት ድርጅት በአማራ፣ አፋር እና ትግራይ ክልሎች ለሚካሄደው የሰላም ግንባታ ስራ ጥረት ከጀርመን መንግስት 5 ሚሊዮን ዩሮ ያገኘ ሲሆን ድጋፉን ታህሳስ 2 ቀን 2018 ዓ.ም የጀርመን ምክትል አምባሳደር ፈርዲናንድ ፎን ባሃይድ ከተመድ የልማት ድርጅት የኢትዮጵያ ተወካይ ሳሙኤል ዶኢ ጋር ተፈራርመዋል። የቀረበውን ገንዘብ በታችኛው የመንግስት መዋቅር ላይ የአገልግሎት ማሻሻያ ለማድረግ፣ ዜጎች ከቀውስ ፈጥነው እንዲያገግሙና የተረጋጋ ሰላም እንዲኖራቸው ለማድረግ የሚውል መሆኑ ተገልጿል። የተመድ የልማት ድርጅት ተወካይ በማብራሪያቸው የጀርመን መንግስት ከዚህ ቀደም ለድርጅቱ ካቀረበው የ19 ሚሊዮን ዩሮ የፋይናንስ ድጋፍ በተጨማሪ በአዲስ መልክ የቀረበው ድጋፍ የሰላም ጥረት ለማገዝ ጥቅም ላይ የሚውል መሆኑንም ተናግረዋል። የቀድሞ ተዋጊዎች በተሃድሶ ስልጠና አልፈው ወደ ማህበረሰቡ የመቀላቀል ስራውንም አሁን መቀጠሉን የገለጹት ሳሙኤል የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ አሁንም ስምምነቶች የተደረጉ መሆኑን ገልጸዋል። በኦሮሚያ ክልል ከመንግስት ጋር ስምምነት የተፈጠሩ የታጣቂ ቡድን አባላት በመልሶ ማቋቋምና የተሃድሶ ስልጠና ወስደው ወደ ማህበረሰቡ እንዲቀላቀሉ መደረጉን ገልጸው በአማራ ክልል ይኸው ተግባር መቀጠሉንም ተናግረዋል። የጀርመን ኤምባሲ ምክትል አምባሳደር በበኩላቸው ኢትዮጵያ ከቀይ ባህር ቀጠና ጋር አባላት ትስስር ለአፍሪካ አህጉር መረጋጋት ትልቅ ሚና ያላት፣ ኢትዮጵያ ሰላም መሆን በአንድም ይሁን በሌላ መንገድ ቁርጠኝነት ያለው በመሆኑ የጀርመን መንግስት የሚያደርገውን ድጋፍ ከዚሁ አህጉራዊ ሰላም ጋር የተቆራኘ ነው ብለዋል። የውጭ ልምዶች ሊወሰዱና ድጋፎች ሊደረጉ ይችሉ ይሆናል፣ ነገር ግን የህዝብን የውስጥ ሰላም፣ የሀገርን ሰላም ከውጭ አካል መጠበቅና ማግኘት ያስቸግራል የሚሉት ምክትል አምባሳደሩ ለኢትዮጵያ ዲሞክራሲ ስርዓት ግንባታ የጀርመን መንግስት ሁልጊዜም ድጋፍ እንደሚያደርግም ተናግረዋል። ምርጫ ለዲሞክራሲያዊ ስርዓት ግንባታ ብቻ ሳይሆን ሀሳብን በነፃነት ለመግለጽ፣ ቅሬታዎችን በተገቢው ስርዓት ለማስተናገድ እና አቋምን ለመግለጽ ምቹ ሁኔታ የሚፈጥር በመሆኑ የጀርመን መንግስት በኢትዮጵያ የሚካሄደውን ብሔራዊ ምርጫ ይደግፋል ብለዋል። ለህዝብ ሰላም ማምጣት ግን ከህዝቡ ከውስጥ የመነጨ የውስጥ ጉዳይ ነው ብለዋል። የጀርመን መንግስት ለተመድ የልማት ድርጅት ካቀረበው 5 ሚሊዮን ፋይናንስ ድጋፍ በተጨማሪ የኢትዮጵያ መንግስት በቀጥታ የበጀት ድጋፍ ለሰላም ግንባታ፣ ለአካታች የማህበረሰብ ልማት፣ ለግብርና ዘርፍ፣ ለመንግስት አገልግሎት ማሻሻያዎች፣ ለሌሎችም የሚሆን 206 ሚሊዮን ዩሮ ድጋፍ አድርጓል። ድጋፉ ይፋ የተደረገው በጀርመን የኢኮኖሚ ትብብርና ልማት ሚኒስትር ሪማል ባሊ ራዶቫን የተመራ ልዑካን ቡድን ከገንዘብ ሚኒስትር አህመድ ሼጅ ጋር ታህሳስ 1 ቀን 2018 ዓ.ም በአዲስ አበባ በተወያዩበት ወቅት ነው። በተመድ የልማት ድርጅት የኢትዮጵያ ተወካይ ሚስተር ሳሙኤል በበኩላቸው ኢትዮጵያ ማስቀረት ትችል ከነበረው የሰሜን ኢትዮጵያ ጦርነት እያገገመች መሆኑን ገልጸው በጦርነቱ የወደመው ሀብትና ንብረት ከ20 ቢሊዮን ዶላር በላይ መገመቱ ትልቅ የሆነ የጦርነት ኪሳራ ነው ብለዋል። በርካታ ሀገሮች በጦርነት ያልፋሉ፣ የገዘፈ የጦርነት ቁሶች ካለፉ በኋላ በድጋሚ ላለመግባት ይሞክራሉ፣ ጥረት ያደርጋሉ ያሉት ተወካዩ ኢትዮጵያ ወደዚህ አይነቱ መንገድ የመሄድ ዕድል አላት፣ ጦርነቱ ትመራበታለች፣ ዘላቂ ሰላምን ለማምጣት ብዙ ትምህርት ማግኘት ይቻላል ብለዋል። ጦርነትና ግጭትን ዋጋ ያስከፍላሉ፣ ሰላም ደግሞ የእድገት መደላድሉን ይፈጥራል ብለዋል። የኢትዮጵያ ዘላቂ ሰላም ለማገዝ ከሀገራዊ ምክክር ኮሚሽን፣ ከተሃድሶ ኮሚሽን፣ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር እንደሚሰሩ ተናግረዋል። የጀርመኑ ምክትል አምባሳደር በበኩላቸው በሰሜን ኢትዮጵያ የደረሰው ጉዳት በቁጥር ብቻ የሚገለጽ አለመሆኑን ተናግረው
በዜጎች ላይ የደረሰው የማይጠፋ የአእምሮ ቀውስና የድህረ ጦርነት የሥነ ልቦና ጉዳት ሌላኛው ከባድ ውጤት መሆኑን ተናግረዋል። ጦርነት መቀጠል የሌለበት ክፉ ክስተት ነው ያሉት ምክትል አምባሳደሩ ቤተሰብን የሚበትን፣ ማህበረሰብን ቀውስ ውስጥ የሚያስገባ ጉዳይ ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።